አትሌት የብርጓል መለሰ ዛሬ በቅድስት ሥላሴ ካቴድራል ቤተክርስቲያን በወዳጅ ዘመዶቿ በቤተሰቦቿ ታጅባ ተሸኘች። በቅድስት ሥላሴ ካቴድራል ቤተክርስቲያን የታየውን ነገር ለማመን ይከብዳል። በርካቶች እንባቸውን አፈሰሱ፣ ሐዘናቸውን ገለጹ፣ ጥልቅ የሆነ ስሜታቸውን አጋሩ። የ36 ዓመቷ ወጣት ገና በመስሪያ ዕድሜዋ ገና ምኑንም ባልያዘችበት በዚህ አጭር ሕይወት ልትቀጭ ተገደደች። በረጅም ርቀት ሀገሯን በትልልቅ መድረኮች የወከለች በሜዳሊያም ለሀገሯ ትልቅ የሚባል ጀግንነትን የፈጸመችው የብርጓል መለሰ ምን ገጥሟት ይሆን የሚለው የብዙዎች ጥያቄ ነበር። ዛሬ በስርዓተ ቀብሯ ላይ የህይወት ታሪኳ ሲነበብ የገጠማት ነገር ታወቀ። በርካቶችም ማዘኑ፣ እጅግም ተቆጩ። የተወደዳችሁ ተከታታዮቻችን ለዛሬ እጅግ ልብ የሚነካውንና ልብ የሚሰብረውን የብርጓል መለሰን ሽኝት ይዘናል። ላይክ፣ ሼር፣ ኮሜንት በማድረግ አብረን እንቆይ። ኢትዮጵያዊቷ የረጅም ርቀት ሩጫ አትሌት የብርጓል መለሰ ኢትዮጵያን በዓለም አቀፍ ጎዳና ላይ ውድድሮች ስታስጠራ ቆይታለች። የብርጓል ከኢትዮጵያ አትሌቲክስ ሻምፒዮና ጀምሮ በበርካታ አህጉራዊና ዓለም አቀፋዊ ውድድሮች ላይ በመካፈል ስኬታማ ጊዜያትን በአትሌቲክሱ አሳልፋለች። አትሌቷ በተለያዩ ውድድሮች ኢትዮጵያን በመወከል ከመሳተፍ ባለፈ ለሀገሯ ሜዳሊያዎችን ማስገኘት ችላለች። በፈረንጆቹ አቆጣጠር 2015 በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታዎች ሀገሯን ወክላ በግማሽ ማራቶን ውድድር የነሐስ ሜዳሊያ ማሸነፏ ይታወሳል። እንዲሁም ኢትዮጵያን በዓለም አቀፍ የጎዳና ላይ ውድድሮች ማስጠራት የቻለች አትሌቷ በዚያው ዓመት በቺካጎ ማራቶን የብር ሜዳሊያ ባለቤት ሆናለች። በሻንጋይ፣ በፕራግ፣ በሂውስተን ማራቶኖችም ቀዳሚ ሆና ማጠናቀቅ ችላለች። በፓሪስ ግማሽ ማራቶን ውድድር 2 ጊዜ ድል ተቀዳጅታለች። በሊዝበን ግማሽ ማራቶን ውድድርም በቀዳሚነት ማጠናቀቅ የቻለች ናት። በካናዳ ለሚካሄደው የኦታዋ ማራቶን ዝግጅቷን ስታደርግ የነበረችው እቺ ህልመኛ አትሌት ድንገት ህይወቷ አለፈ። ሚያዝያ 1982 የተወለደችው አትሌቷ ግንቦት 4 ቀን 2018 ማለዳ በጃን ሜዳ ስፖርት ማዘውተሪያ በገጠማት ድንገተኛ አደጋ በ36 ዓመቷ ከዚህ ዓለም በሞት ተለየች። የአትሌቷ ስርዓተ ቀብር በዛሬው ዕለት 6 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ሲፈጸም ያየነውን ለማመን በርካቶቻችን ቸገረን። ምክንያቱም ገና ወጣት የሆነችው አትሌት 2 ጨቅላ ልጆቿን ትታ ከዚህ ዓለም ስትነጠል ወዳጅ ዘመዶቿ፣ አትሌቶችና አሰልጣኞች ከፍ ባለ የእንባ ሲቃ ሆነው ሽኝት አደረጉላት። አትሌቷ ሞቷን ቀድማ የተረዳች ያወቀች ይመስል በተደጋጋሚ ምልክት ይታይባት ነበረ። እኔ ሌላ ቦታ መቀበር አልፈልግም፣ ስሞት አያቴ ጎን ቅበሩኝ እያለች ደጋግማ ታስጠነቅቅ ነበር ይላሉ። ከ2 ሳምንት በኋላ ለሚጀምረው የኦታዋ ማራቶን ካናዳ ላይ ለመሳተፍና በማሸነፍም የሀገሯንም የራሷንም ስም ለማስጠራት እየተዘጋጀች እንደነበረም ተገልጿል። ሕይወቷ በድንገት ከማለፉ በፊት ከቅርብ ጊዜ ወዲህ እግሬን እያመመኝ ነው ብላ ልምምድ እስከማቋረጥና በመጨረሻም በጉጉት ስትጠብቀው የነበረውን የኦታዋ ማራቶን እስከ መሰረዝ ደርሳለች ይላሉ ወዳጅ ዘመዶቿ። ጃን ሜዳ ልምምድ ለመስራት ብትሞክርም ባለመቻሏ ወግ ስታደርግ ነበር። በመጨረሻም ድል ለማስመዝገብና የሀገሯን ስም ለማስጠራት ደፋ ቀና ስትል የነበረችው አትሌት እዚያው ልምምድ ቦታ በጃን ሜዳ ወድቃ ሳትነሳ ቀረች። የአትሌት የብርጓል መለሰ ሌላው ልብ ሰባሪ ነገር ህልፈቷን ቀድማ የማወቋ ነገር ነው። ከወትሮ ለየት ባለ መንገድ ባህሪዎችን ታሳይ ነበረ። ሐዘኗም ከፍ ብሎ ሰሞኑን ይታይ ነበር ተብሏል። አትሌቷ በተደጋጋሚ ከሞት ጋር ግብግብ መግጠሟን በገደምዳሜው ከማሳየትና ከመናገር በዘለለ በተለይ ከቀናቶች በፊት ወርቆቿንና ጌጣጌጦቿን ሰብስባ ለባለቤቷ እኔ መሞቴ የማይቀር ነው፣ እነዚህን ጌጦችና ወርቆች ህይወቴ ቢያልፍ እንኳ አንተ እንዳትቸገር ለልጆቻችንና ለቤታችሁ ለአንዳንድ ነገር ይሆንሃል ብላ ከራሷ ይልቅ ለባለቤቷ ማሰቧና መጨነቋ መሞቷን ቀድማ ሳታውቅ አልቀረም እየተባለ በብዙ ወዳጆቿ ዘንድ በለቅሶ ላይ ሲነገር ነበር። አትሌት የብርጓል መለሰ በርካታ ትልልቅ ስኬቶችን አስመዝግባለች። ከአትሌቲክስ ህይወቷ ባለፈ ደግሞ በግል ህይወቷ እጅግ ትሁት፣ ሰው አክባሪ፣
ታታሪና ጠንካራ በእምነቷም የበረታች ሰው እንደሆነች ይገለጻል። በስርዓተ ቀብሯ ላይ የተነበበው የህይወት ታሪኳም የሚያስረዳው ይህ ነበረ። ሻምበል መጋቢ ባሻ አትሌት የብርጓል መለሰ በነበራት ልዩ የስፖርት ተሰጥኦና ፍላጎት በ1999 ዓ.ም የሩጫውን ዓለም ተቀላቀለች። ከዚያም ችሎታዋና ብቃቷን ያዩ ባለሙያዎች በክለብ እንድትታቀፍና ዘመናዊ ስልጠና እንድታገኝ አድርገዋት በመጀመሪያዎቹ ዓመታት በሁለተኛ ዲቪዚዮን ሉሲና አልፋ አትሌቲክስ ክለቦችን ተቀላቅላ ሙያዋንና ብቃቷን በማሻሻል ውጤታማ መሆን ጀመረች። ውጤታማዋ ወጣት የአሁኗ ሻምበል መጋቢ ባሻ አትሌት የብርጓል መለሰ አራጌ በ2003 ዓ.ም የጀግናው መከላከያ ሰራዊት መቻል ስፖርት ክለብ አባል ሆና ተቀጠረች። ወትሮውንም ቆራጥ ጀግናና ደፋር የነበረችው አትሌት የመቻል ስፖርት ክለብን ከተቀላቀለች በኋላ ውጤታማነቷ እየጨመረና እያደገ መጣ። ክለቧንም ወክላ በተወዳደረችባቸው የሀገር ውስጥ ውድድሮች በተለይም በ10 ኪሎ ሜትር በጃን ሜዳ ሀገር አቋራጭ ውድድር፣ በአዲስ አበባ ክለቦች አትሌቲክስ ሻምፒዮና፣ በኢትዮጵያ ሻምፒዮናና እንዲሁም በሌሎች የጎዳና ውድድሮች ላይ በመሳተፍ አብዛኛዎቹን ውድድሮቿን በአንደኝነት በማጠናቀቅ ለክለቧ መከላከያ መቻል አኩሪ ገድል አስመዝግባለች። ዓለም አቀፍ ውድድር ጀግናው አትሌት ሻምበል መጋቢ ባሻ አትሌት የብርጓል መለሰ በኢትዮጵያ አትሌቲክስ ብሔራዊ ቡድን ውስጥ በመካተት በዓለም አቀፍ ውድድሮች በመሳተፍ የሀገሯን ሰንደቅ ዓላማ ከፍ አድርጋ እንዲውለበለብ አድርጋለች። እንደ አውሮፓውያን አቆጣጠር በ2015 ዓ.ም ኮንጎ ብራዛቪል በተካሄደው የመላ አፍሪካ ጨዋታዎች በግማሽ ማራቶን ተወዳድራ የነሐስ ሜዳሊያ አስመዝግባለች። እንደ አውሮፓውያን አቆጣጠር በ2013 ዓ.ም በፖላንድ በተካሄደው የዓለም ሀገር አቋራጭ ውድድር በሴቶች 10 ኪሎ ሜትር ተወዳድራ በቡድን የብር ሜዳሊያ አስገኝታለች። እንዲሁም በሌሎች በርካታ ውድድሮች ሀገሯን በመወከል ውጤታማ የሆነችው ጀግናዋ አትሌት ሻምበል መጋቢ ባሻ አትሌት የብርጓል መለሰ በግል ባካሄደቻቸው የማናጀር ውድድሮች በረጅም ርቀት ሩጫ በርካታ ድሎችን አስመዝግባለች። እንደ አውሮፓውያን አቆጣጠር በ2015 ዓ.ም ሂውስተን ማራቶን፣ ፕራግ ማራቶን፣ ቺካጎ ማራቶን፣ በ2018 ዓ.ም ሻንጋይ ማራቶን የቦታውን ሪከርድ ጭምር በማሻሻል አሁንም እንደ አውሮፓውያን አቆጣጠር በ2018 ዓ.ም ሊዝበን ግማሽ ማራቶንም በማሸነፍ በአንደኝነት አጠናቃለች። እነዚህ በአንደኝነት ያጠናቀቀቻቸው ሲሆኑ በፓሪስ ማራቶን፣ በፍራንክፈርት ማራቶን ሁለተኛ ደረጃ እንዲሁም በዱባይ ማራቶን 2 ጊዜ ሶስተኛ በመውጣት አጠናቃለች። ከብዙ በጥቂቱ የረጅም ርቀት ሩጫ ውጤቶቿ እነዚህን ይመስላሉ። የግል ህይወቷ ሻምበል መጋቢ ባሻ አትሌት የብርጓል መለሰ አራጌ በ2010 ዓ.ም ከአትሌት ወሰን ዘለቀ ጋር በጋብቻ ተጣምረው ኪሩቤል ወሰንና አቤጊያ ወሰን የተባሉ የ5 እና የ3 ዓመት ወንድና ሴት ልጆችን አፍርተዋል። ሻምበል መጋቢ ባሻ አትሌት የብርጓል መለሰ በማህበራዊ ህይወቷ እጅግ ደግ፣ ሩህሩህና ለሰው አዛኝ እንደነበረች የሚያውቋት ሁሉ ይመሰክራሉ። ሰውን በክፉ ቀና ብላ የማታይ ተተኪ ስፖርተኞችን የምታበረታታና በቻለችው አቅም ሁሉ በሞራልም በቁሳቁስም እየደገፈች በርካቶች ለውጤት እንዲበቁ አድርጋለች። በአትሌቶች ማህበር በኩልም በመሳተፍ የበኩሏን ድርሻ ስታደርግ የቆየች አትሌት ነበረች። ለወላጆቿም የመጀመሪያ ልጅ የሆነችው አትሌት የብርጓል መለሰ ለ4 ታናናሽና እህትና ወንድሞቿ እንዲሁም ለወላጆቿ ለቤተሰቦቿ የቻለችውን ሁሉ ድጋፍ በማድረግ የተሻለ ህይወት እንዲኖሩ አድርጋለች። የመንፈሳዊ ህይወቷ ሩህሩሃና ደጓ ሻምበል ባሻ አትሌት የብርጓል መለሰ ቅድስት ቤተ ክርስቲያን ጸሎቷና ቅዳሴዋ እንዳይታጎል የበኩሏን ድጋፍ ስታደርግ ቆይታለች። በተለይም ብዙ መሰረተ ልማት ባልተስፋፉባቸው በገጠሪቱ የሀገራችን ክፍሎች ለሚገኙ አብያተ ክርስቲያናት በርካታ አስተዋጽኦ አበርክታለች። ለምሳሌ ተወልዳ ላደገችበት በትረ ኃይል ቅዱስ ጊዮርጊስ ቤተክርስቲያን መብራት ባለመኖሩ ሌሎች አካባቢ ተወላጆችን በማስተባበር ከ250 ሺህ ብር በላይ የፈጀ የሶላር መብራትና የድምጽ ማጉያ ገዝታ አበርክታለች። እንዲሁም ምንጣፍ፣ ሙሉ የካህናት መቀደሻ አልባሳት በየዓመቱ በመግዛት ትልቅ እንደነበር የቅዱስ ጊዮርጊስ ገድልም አጽፋ እንዳበረከተች ታሪኳ ያስረዳል።
እንደዚሁም በግንባታ ላይ ለሚገኘው በተጉባ አቡነ ገብረ መንፈስ ቅዱስ ገዳም ተሰርቶ እስኪያልቅ በየጊዜው አስተዋጽኦ በማድረግ ላይ ነበረች። እንዲሁም ስሜ አይጠቀስ እያለች በተለያዩ ቦታዎች ለሚገኙ አብያተ ክርስቲያናትና ገዳማት ሁሉ ከፈጣሪ የታዘዘችውን አስራት በኩራት ስታበረክት የነበረች ደግና መንፈሳዊ እህት ነበረች። የግል መንፈሳዊ ሕይወቷ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ እንዲል ቅዱስ ቃሉ ደጓና ሩህሩህ አትሌት ሻምበል መጋቢ ባሻ ይብርጓል መለሰ ወለተ መድህን ከባለቤቷ አትሌት ወሰን ዘለቀ ገብረ ሚካኤል ጋር በ2015 ዓመተ ምህረት ስጋ ወደሙን በመቀበል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው በሚለው ቅዱስ ቃሉ መሰረት ቅዱስ ቁርባን በመፈጸም የሰማይ ቤቷን ቀድማ አዘጋጅታለች። የአሟሟቷ ሁኔታ ሞት መቼ እንደሚመጣ አይታወቅም፣ ተዘጋጅታችሁ ጠብቁ እንዳለው ቀድሞውንም ተዘጋጅታ ተጠብቅ የነበረችው ደጓና ሩህሩህ አትሌት ሻምበል መጋቢ ባሻ ይብርጓል መለሰ አልፎ አልፎ የልብ ህመም እንደሚሰማትና ልምምዷን እንደሚያስተጓጉላት የቤተሰቦቿ ይናገራሉ። እሷም በየጊዜው ጸበልና ሕክምና ትከታተል ነበረ። በመሆኑም ሐኪሞቹም ብዙም ችግር እንደሌለው ስለነገሯት ልምምዷን አላቋረጠችም። በመሆኑም በቀጣይ ግንቦት 16 ቀን 2018 ዓ.ም በካናዳ ኦታዋ ማራቶን ውድድር ለመሳተፍ በዝግጅት ላይ ስለነበረች የተለመደ ስራዋን ለመስራት ማክሰኞ ጠዋት ሚያዝያ 4 ቀን 2018 ዓ.ም በጃን ሜዳ ልምምዷን እየሰራች እያለች ድንገት ዝልፍልፍ ብላ ወደቀች። ወዲያውኑ አጠገቧ የነበረው ባለቤቷና ጓደኞቿ ሕይወቷን ለማትረፍ በቅርብ ወደሚገኘው ወደ የካቲት 12 ሆስፒታል ወሰዷት። ነገር ግን የዛሬው ህመሟ እንደስካሁኑ ደርሶ የሚመለስ ሳይሆን ለዘላለሙ ከሕይወተ ሥጋ የሚለያት ነበርና እነኛ ዓለምን ጉድ ያሰኙ ፈጣን እግሮቿ ዳግም ላይ ዘረጉ፣ ታጠፉ። ይህኔ ነው የቤተሰቦቿን የወዳጆቿንና የመላ ኢትዮጵያን ሕዝብ ልብ ሰባሪ ሐዘን የተከሰተው። በዚያው ቅጽበት ሚያዝያ 4 ቀን 2018 ዓ.ም በ36 ዓመቷ ከዚህ ዓለም ድካም አረፈች። የቀብር ስነ ስርዓቷን በዛሬው ዕለት ሚያዝያ 6 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተሰቦቿ፣ ወዳጅ ዘመድ በተገኙበት እንደዚሁም ክቡራን ሚኒስቴሮችና ግንቦት 6 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተሰቦቿ፣ ወዳጅ ዘመድ በተገኙበት እንደዚሁም ክቡራን ሚኒስቴሮችና ከፍተኛ የመንግስት ኃላፊዎች፣ የመከላከያ ከፍተኛ ጄኔራሎችና በርካታ መኮንኖች በተገኙበት በዛሬው ዕለት የቀብር ስነ ስርዓቷ ተፈጽሟል። ለመላው ቤተሰቦቿና ለመላው ለኢትዮጵያ ሕዝብ መጽናናትን እንመኛለን። ወስብሐት ለእግዚአብሔር።
አትሌቷ ምን አይነት አትሌት ነበረች? የብርጓል መለሰ አንተ ለአትሌቲክሱ ቅርብ ነህ፣ በማኔጅመንት ውስጥም ትሰራለህና ምን አይነት አትሌት ናት የብርጓል? የብርጓል የሷን መግለጽ በጣም ይከብዳል እውነት። እሷ ከኛ አትሌቶች የተለየች ልጅ ናት። የተለየች ማለት የብርጓል እኔ የዚህ አይነት አትሌት ምንድነው ውጤቷ ምኗ ብቻ አይደለም፣ ዲሲፕሊኗ፣ ለሰው ያላት አክብሮት፣ ትሬኒንግ እየሰራች ትሬኒንግ አቁማ ሰላም ትላለች። ትሬኒንግ እየሰራች ማለት የተለየች ልጅ ነች። ካሉት ተዋጊ አትሌቶች የተለየች በጣም የምንወዳት ልጅ ነች። ግን እሷን ማጣት በጣም ያሳዝናል። ለኢትዮጵያ አትሌቲክስ ምንድነው ዛሬ መርዶ ቀን ነው፣ ብዙዎች አዝነዋል። በኢትዮጵያ አትሌቲክስ ውስጥ የሚፈጥረው ክፍተት የዚች ውጤታማ ህልፈት ምንድነው? እንዴ ምን እሷን ማጣት ማለት የብርጓል እንግዲህ ውጤቷ ሁለገብ አትሌት ነች። ከትራክ ጀምራ ሮድ ሬስ፣ ክሮስ ካንትሪ፣ ክሮስ ካንትሪ፣ ማራቶን እሷ ያልተሳተፈችው ፊልድ የለም። አሁን አንዳንድ ፊልዶች አንዳንድ አትሌቶች ወይ ትራክ ወይ ክሮስ ካንትሪ ወይ ሮድ ሬስ ምናምን ነው። እሷ ደግሞ ሁለገብ ነች። ሲዝን አትመርጥም። ትራክ ሲያልቅ ወደ ሮድ ሬስ ሲያልቅ ወደ ክሮስ ካንትሪ ነው እንትና የምትለው እና ውጤታማ አትሌት ነች። በአትሌቲክስ ፌዴሬሽን እንደ ሀገር የእሷ መሞት እሷ ማጣት በጣም ትልቅ ታራ ነው ለኛ። ምንድነው ለወደፊት ደግሞ አሁን ደግሞ የምትሮጥበት ሰዓት ነው። በዚህ እድሜ ነው ማራቶን የምትሮጥ ኢንዱራንስ አትሌት ነች። በዚህ እድሜ ነው ማራቶን ሀገር ኦሎምፒክ ዓለም ዋንጫ መወከል የምትችለው በማራቶን በዚህ ጊዜ ነው። እሷ ማጣት በጣም የሚያሳዝን እንትና ነው። እንደ ትምህርት እንዲሆን በተለይ ከጤና ጋር አንተ አትሌቲክስ ውስጥ እንዳለ ባለሙያ ከጤና ጋር ምን አይነት ጥንቃቄ ሊደረግ ይገባል ትላለህ? ይሄ ትልቅ እንትና ማሳያ ነው ለኛ አትሌቶች። መሮጥ ብቻ ማጆሪቲ አትሌቶች የጤና አንድ ማራቶን አትሌት በሳምንት 400-500 ኪሎ ሜትር ነው የሚሸፍነው። በሳምንት 300 ኪሎ ሜትር እስከ 400 ኪሎ ሜትር በወር። አንድ ማራቶን አትሌት ደግሞ 4 ወር ነው የሚዘጋጀው። ይሄን ሲታሰላ በጣም ከባድ ነው። የልብ ኬዞች፣ ሙሉ ምርመራዎች እነዚህን ካላረክ በቃ እንደዛ ሀፐን። እሷ ትሬኒንግ ወጣ ነው እንግዲህ እየሰራች ነው እንትና ያደረገችው እና ለሌላ አትሌቶች ይሄ በጣም የሷ መሞትና ይሄ ድንገተኛ እንትና ለኛ አትሌቶች እንግዲህ ለባለሙያውም ለፌዴሬሽኑም ትልቅ መልእክት ነው እና እኛ መሮጥ እንጂ የኛ ልጆች መሮጥ እንጂ እንትናቸውን በብዛት በተለይ በግል የሚሮጡ አትሌቶች ብዙ ምን ተነላችሁ ማናጀሮች ከዚህ በኋላ ባለሙያዎች፣ ፌዴሬሽኖች፣ ቤተሰብ ከዚህ በኋላ ክትትል ካል ተደረገ እንደዛ አይነት ነገር ይፈጠራል። ለወደፊት እንግዲህ ይሄ ለኛ ትልቅ እንትና ነው። እኔ ብርጓል መለሰ ከተዋወቅንበት ጀምሮ ባለቤቷ ከዛ ቀደም ብዬ አብረን ትሬኒንግ ስንሰራ ነበረ በአዲስ አበባ እዚህ ሂልተን አካባቢ ድሮ ነው የምንተዋወቀው። እሷ ደግሞ መከላከያ ክለብ ከገባን በኋላ እሷም እዛ ነው የተገናኘ ነው።
እንደዚሁ በሀገር በመወከል ክለቧ በመወከል በተለያዩ ውድድሮች ቀደም ብሎ በህይወት ታሪኳን እንደሰማችሁት በሀገር ውስጥ ብዙ ውድድሮች በማድረግ በአሸናፊነት ከዛም ሀገር በመወከልም የነሐስ ሜዳሊያ በክሮስ ካንትሪም በተለይ በረጅም ርቀት በሃፍ ማራቶን በማራቶን በጣም ያው ውጤታማ የሆነች አትሌት ነች። ባህሪዋ ደግሞ የተለየ አትሌት ነች። እውነት ለመናገር እኔ ካወቅኳት ጀምሮ ክለብ ላይ አንድ ነበርን። ማናጅመንት ላይ ከሁለቱ በአሰልጣኝ ይረፉም አብረን እንሰለጥን ነበር በሮዛ አሶሲዬሽን። ከዛ በፊትም በዩናይትድ ማናጅመንት በወልዳ ማርያም አብራን ነበረ። አብረን ብዙ ጊዜ አሳልፈናል። በጣም ከምትመሰገን በጓደኞቿ በአሰልጣኞቿ ድምጿ የማይሰማ የተሰጣትን ስራዋን አክብራ የምትሰራ ለየት ያለች አትሌት ነው የነበረችውና እችን ጀግና አትሌትን ማጣት በአትሌቲክስ ቤተሰብ በጣም ትልቅ የልብ ስብራት ነው። በድንገት ነው ህልፈቷ የተሰማው። ጠዋት ለልምምድ ወጥታ ነው በዛው የቀረችው። እንዲሁም ምን ተሰማችሁ ይህንን ዜና ስትሰሙ? እንዴት ያለ ድንጋጤ ነበር የተፈጠረው? እኔ በተለይ በሴት አትሌቶቻችን በአጠቃላይ በአትሌቶቻችን እኛ አጋጣሚ ባለቤቴን እኔ እንኳን ለጊዜው አቁም ያለሁ በጉዳት ምክንያት ስሉልታ ነበርን የቀነኒሳ ትራክ ላይና አጋጣሚ በማናጅመንት ዲማደና በገመዶ አሰልጣኝ እዛ ሁሉም እየሰለጠኑ ስራው ሰርቶ ጨርሶ አትሌቶች በማቀዝቀዝ ላይ ነበረ ድንገት የሰማ ነው። ሲሰማ በቃ በተለይ ሴት አትሌቶች የልጆች እናት የሆኑ በጣም ነው የተሰማቸው። በተለይ በቅርበትም የሚያውቋት ድንገት የህፃናቶች እናት ነች። ልጆቻችን ደግሞ እኛ በሁላችን ያለ የልብ ስብራት አለ። ጊዜ አንሰጣቸውም፣ አብረን አንወልም። ሁሉ ጊዜ ካጠገባቸው እንድትለይ አይፈልጉም። ብዙ ጊዜ ግን በውድድርም በትሬኒንግም ስፔሻል በትሬኒንግ ሁሉ ጊዜ የምትገናኝ አይደለህምና እኔ የልጆቿን እንትን ነው የተሰማኝ ውስጤን በውስጣችን ያለ በተለይ እሷማ አንድ ይሄዳለች። መቼም የሰው ልጅ በተጻፈለት ቀን ይሄዳል። ብዙም ትጠበቅ ብዙም ትሰራ ልጅ ነበረች። የዛሬ አመት አሸናፊ ደረጃ ውስጥ ነበረች ባርሴሎና ማራቶን። ፓሪስ ላይ አሁንም በህመም ስሜት እያለችም ፓሪስ ላይም ተወዳድራ እዛው ነበረች። ጀግናው አትሌታችን ሽሩ ደምሴም እዛው አግኝታት ብዙ እያወሩ ነበርና እሷም እንዳጋጣሚ ትናንትና ይሄን ስትሰማ በጣም ውስጧ እስከ ፌንት መንቀል ከሆኑ አትሌቶቻችን አንዱ ነው። ድንገት ሲሆን በቃ ማመን ነው ያቃተን። ሊስቷ ከሳምንታት በፊት ኦታዋ ነበር ካናዳ ላይ ትወዳደር ነበር። እኛ እዛ እንደምትወዳደር ትግራይ እንዳለች ነው ያው በተለያየ ማናጅመንት በተለያየ አቅጣጫ ስለማትገናኝ እንዳጋጣሚ ማን የት እንዳለ ብዙ ጊዜ አትተዋወቅም። እንደ ማናጅመንት ነው እንጂ እንትን የምትለው እንዳጋጣሚ አሰልጣኛዋ ዳዊት ህልፍ ቮላሬ አዲዳስ ተወካይ ኔዘርላንድ የነሱ ማናጅመንት ነች በአሁን ሰዓት የነበረችው። ስሜት እንደነበራት ከሳምንታት በፊት ውድድሩ ካንስል እንዳደረጉ የእግር ጉዳት ነበራት ሪከቨሪ አድርጊ አልፎም የልብ ህመምም ነበራት የቆየት ያለ ግን በተለያየ ምርመራዎች አካሄዳ በቤተ ዛታ እዚህ ያሉ ትልልቅ የልብ ኬዝ ያላቸውን ምንም ንጹህ ነሽ እንዳሏት ነው የተነገረን። ግን አይደን ነው ምን ልበል ምለውም ነገር የለኝ። በጣም ትሁት የፈርሃ እግዚአብሔር ያላት የፈጣሪ ፈርሃ ያላት ትሁት ልጅ ነች። በዚህ አመት መስከረም ወር ላይ ሌላ ሸዋረጋለን የተባለች ኢትዮጵያዊት አትሌት እንዲሁ ነው ኢትዮጵያ ያጣችው። ሌላኛዋ አትሌት እንዲሁ ኢትዮጵያ ያጣቻት። እንደው የሕክምና ጉዳይ የክትትል ጉዳይ ለአትሌቶቻችን ለስፖርተኞቻችን ይሄ ማንቂያ ደወል ላይ ሆኖ እኔ ከዚህ በላይ ማንቂያ ደወል የለም። ተዘገየ መለመድ አለበት። በሌላ ዓለም ላይ ገና ህፃናቶች ወደ ስፖርት ዓለም ላይ ሲቀላቀሉ ብዙ የጤና ምርምር ነው የሚካሄድላቸው። ኢቭንም ሁሌም በየአመት የጤና ምርምር አለ። አዋቂ አትሌቶችም ሲኒየሮችም አሁን በአውሮፓ እኮ የምናየው እግር ኳስ ከአንድ ወደ አንዱ ሲዛወር ሙሉ የጤና ምርምር አደረገ ይገለ ተጫዋች ብሎ ነው አይደል እንደሚደረገው። በአፍሪካ አካባቢ ግን በተለይ በኢትዮጵያና በኬንያ ላይ በጣም በተደጋጋሚ ይሄ ነገር እየተከሰተ ነው ያለውና የሆነ መታሰብ ያለበት ነገር አለ። ገና ጤነኛ ሆነ ምን እንዳለ አታውቁም። በአሁን ሰዓት ብዙ የተጓዳኝ በሽታዎች አሉ። ብዙ እንትን ማናቃቸው ውስጣችን ማናቀው የማይታይ ሊኖር ይችላል። ስራ ብቻ ነው እኛ ፎከስ የምናደርገው እና ይሄ በተለይ እንደዚህ ሲኒየር እየሆነ ሲመጣ አትሌቶች ገና ከወጣቶችም ሲጀምር
እንደው ይሄ የቀረ ቀርቶ የጤና ምርምር እየተካሄደ በየአመታዊ በተለይ ትልልቅ አትሌቶች የምንላቸው ይሄ እንደ ፌዴሬሽንም እንደ ባለሙያዎችም በሌላ በሚመለከተው መለመድ አለበት ባይ ነኝ። ያው እኔ እንደምገነዘበው በጣም መሪር ነው ብዬ የማስበው። ምክንያቱም ለሀገር የቆመችና አገርም ትልቅ ደረጃ ታደርሳለችና በማራቶን እየመጣች ያለች ስለሆነ ጥሩ ሰዓት ያላትና ወደፊትም ኦሎምፒክና ዓለም ዋንጫም ትሳተፋለች ብዬ ማስባት እንደ ስራዋ ከስራዋም አንጻር ዲሲፕሊን ያላት ልጅ ስለሆነች እኔ የሀገሩ ትልቅ እንደ ኢትዮጵያ ትልቅ መራርና አሳዛኝ ስለሆነ በቃ እንደኔም የተሰማኝ ሀዘን ስለሆነ አገርም አዝናለች ብዬ ጥቁር ያለበሰ ቀን ነው ብዬ ገነዘባለሁ። ጀግና የመጨረሻ ጥያቄ ከአትሌት ሞት ጋር ከስፖርተኛ ሞት ጋር ተያይዞ የሚነሳው የድንገተኛ የልብ ህመም ነው። ይሄ ደግሞ ቀድሞ አለመመርመር ነው። የፌዴሬሽኑም የክለብም የማኔጅመንትም ቸልተኝነት አንዳንድ አትሌቶች ከህመም ጋር ሆነው በስፖርት ውስጥ ይቀጥሉና በድንገት ይሞታሉ። የሻረገንን ማንሳት ይቻላል። እንግዲህ ሸዋለንን የሚያጣ ነው በተመሳሳይ አይነት ሞት ነው። ምናልባት ምን ትላለህ? ለአትሌቶች ትምህርት የሚሆን ነው ዛሬ የብርጓል በድንገት በልምምድ ቦታ ላይ መሞት አትሌቶች ቀድመው በቂ ምርመራ ለማድረግ ጤንነታቸው በተሻለ ደረጃ ለመከታተላቸው ነው ብለህ ታስባለህ? እኔ ያው ይሄ የሚመስለኝ እንደኔ አባባል ነው እንግዲህ እንደኔ የምገነዘበው ነው። ምክንያቱም አሁን እኛ በምንሰራበት በኢኮኖሚም በምንም በለው ያለው ከእንደ ሀገር አንጻር ስታየው በቃ ሁሌ የክትትል ያለ አይመስለኝም። ያው ሲያመን ብቻ ነው እኔ የምለው ያው ሲያመን ብቻ ወደ ሐኪም ቤት የመሄድ ነው እንጂ ያው እንደዚህ ያለ ጉዳት ይመጣል ተብሎ ቅድመ ጥንቃቄ የሚደረግ ነገር የለም። እኔ አሁን ብዙ ነገር እንጅሪ ምንም ይመጣል። የዛን ጊዜ ስራውን ሲያስቆመን ብቻ ነው እኛ ታመናል ብለን የምንናገረው እንጂ ቅድመ ጥንቃቄና ይሄ የልብ ኬዝም ምንም ልጅቷ ምንም ያረገችው ነገር እስከሌለ ድረስ በጤና ላይ እንደ ሌሎች ሀገሮች ያደጉ ሀገሮች የጤና ክትትል ያለ ተደርጎ የተስተካከለ አትሌቶች ቢያንስ በወርም ሆነ በሳምንት ራሳቸውን ማኔጅና ክትትል ቢያደርጉ ይሄ ነገር አይፈጠርም የሚል ግምት አለኝ እንደኔ ማለት ነው። ይመች